ጤና ይስጥልኝ የተወደዳችሁ ተከታታዮቻችን መጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የህዳር 10 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱ የምንዛሪ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ የተመረጡ መጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል እንድትከታተሉን ጋብዛችኋለን። በቅድሚያም አርዕስቶችን የገንዘብ ሚኒስቴር በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚሆን አስታውቋል። በዚህም የነዳጅ ምርቶች ላይ የተጣለው ግብር ተግባራዊ ከሆነ የምግብ ምርቶችን ጨምሮ የሌሎች የፍጆታ ምርቶች ዋጋ ይጨምራል ሲሉም የምጣኔ ሀብት ባለሙያ ለገበያ ሚዲያ ተናግረዋል። የምትሰሙት ይሆናል። ከትናንት ጀምሮ የቀበሌ መታወቂያ መሰረዙ ተሰምቷል። ለመሆኑ የቀበሌ መታወቂያ አገልግሎት ላይ እንዳይውል የተከለከለበት ምክንያት ምንድነው? የምትሰሙት መረጃችን ነው። ባንኮች በዝቅተኛ ወለድ ብድር እንዲያቀርቡ እየተሰራ ነው ተብሏል። አብራችሁን ስትቆዩ የምትሰሙት ይሆናል። ገቢዎች ሚኒስቴር የኢትዮጵያ ጉምሩክ ዋጋ አተማመን መምሪያ ማውጣቱን ተከትሎ የወጣውን አዲስ መረጃም የምናደርሳችሁ ይሆናል። እነዚህና ሌሎች ጉዳዮችን እየነገርናችሁ አብረን እንቆያለን። አብራችሁን በመቆየት እንድትከታተሉንም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ፣ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት። ከ16000 በላይ የውጭ ዜጎችና ኢትዮጵያውያን በህገወጥ መንገድ ድንበር ሲያቋርጡ መያዛቸው ተሰማ። የኢሚግሬሽንና ዜግነት አገልግሎት በ2018 በጀት ዓመት በመጀመሪያ ሩብ ዓመት ውስጥ 16465 የውጭና ኢትዮጵያ ዜጎች በህገወጥ መንገድ ወደ ኢትዮጵያ ለመግባት ወይም ለመውጣት ሲሞክሩ መያዛቸውን አስታውቀዋል። ይህ የተገለጸው የህዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎትን የ2018 ዓ.ም የአንደኛ ሩብ ዓመት እቅድ አፈጻጸም ሪፖርትን በገመገመበት ወቅት ነው። በዚህም 3463 የውጭ ዜጎች ወደ ኢትዮጵያ በህገወጥ መንገድ ለመግባት ሲሞክሩ በቁጥጥር ስር መዋላቸውን ሪፖርቱ ያቀረቡት የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ገልጸዋል። በተጨማሪም 1550 የውጭ ዜጎች ደግሞ አገሪቷን ህገወጥ በሆነ መንገድ ለቀው ለመውጣት ሲሞክሩ የተያዙ ሲሆን በሩብ ዓመቱ በተከናወነው የድንበር አስተዳደር ስራ አካል መሆኑን ገልጸው በሀገር ውስጥና ውጭ የሚደረጉ ህገወጥ እንቅስቃሴዎችን ለመግታት የድንበር አስተዳደር ስራ እየተካሄደ መሆኑን ማክለዋል። በተጨማሪም ከ10000 በላይ ኢትዮጵያውያንም አገሪቷን በህገወጥ መንገድ ለቀው ለመውጣት ሲሞክሩ መያዛቸውን ገልጸው በዚህም በተጠቀሰው ጊዜ ውስጥ በህገወጥ መንገድ ወደ ሀገሪቱ ለመግባትና ለመውጣት ሲሞክሩ የተያዙ የውጭና ኢትዮጵያ ዜጎች ጠቅላላ ቁጥር 16465 መድረሱን አብራርተዋል። ከተፈቀደው የሥራ ሰዓት በላይ ሰርተናል የሚል ቅሬታ ቀርቦለት እንደማያውቅ ኮርፖሬሽኑ አስታወቀ። የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በፓርኮች ውስጥ በሚገኙ ኩባንያዎች የሚሰሩ ሰራተኞች በሀገሪቱ የሥራ ህግ መሰረት በቀን ለ8 ሰዓት ብቻ እንደሚሰሩ አስታውቀዋል። የኩባንያዎቹ የሥራ ባህሪ አንድን ሰራተኛ ከ8 ሰዓታት በላይ እንዲሰራ የሚያስገድድ ከሆነ ኩባንያው የትርፍ ሰዓት ክፍያ መክፈል እንደሚጠበቅበት ያስታወቀው ኮርፖሬሽኑ ከተፈቀደው የሥራ ሰዓት ውጪ አግባብነት በሌለው መልኩ እንዲሰራ ተገድጃለሁ የሚል ቅሬታ ቀርቦለት እንደማያውቅ አስረድቷል። ተጨማሪ ሰዓት ሰርተው የትርፍ ሰዓት ክፍያ የማይታሰብላቸው ሰራተኞች መብታቸውን በህግ ማስከበር እንደሚችሉ ያስረዱት የኢንዱስትሪ ፓርኮች ኮርፖሬሽን የኮሙኒኬሽን መምሪያ ኃላፊ አቶ ጳውሎስ በለጠ ነገር ግን ተመሳሳይ ጥያቄ ቀርቦ እንደማያውቅ ተናግረዋል። በፓርኩ ውስጥ የሰራተኞች ማህበራትና የሰራተኛና ማህበራዊ ጉዳይ ተቋማት መኖራቸውን የገለጹም ሲሆን ሰራተኞች መብታችን አልተጠበቀም የሚል ቅሬታ ካላቸው ጉዳዩን በቀጥታ ወደ ህግ መውሰድ የሚችሉበት እድል እንዳለም አስታውሰዋል። በማህበራዊ ትስስር ገጾች የኢንዱስትሪ ፓርኮችን ሰራተኞች የሥራ እድል አስመልክቶ የሚቀርቡ አስተያየቶችና ታሪኮች በተደራጀ መንገድ ለተቋ
ለተቋሙ ቢቀርቡ እርምጃ የመውሰድና ተጨማሪ ማጣራቶችን የማካሄድ ድል ይሰጣል ሲሉ ማክለዋል። በመሆኑም ማህበረሰቡ ከህግ አግባብ ውጪ የሚንቀሳቀሱ በኢንዱስትሪ ፓርኮች ውስጥ የሚገኙ ኩባንያዎች ሲያጋጥሙት ጥቆማ በመስጠት እንዲተባበርም ጥሪ ቀርበዋል። የእርዳታ አቅርቦቶችን በጋራ ለማድረስ የሚያስችል ጥምረት ተመሰረተ። በመላ ሀገሪቱ በተቀናጀ መንገድ የእርዳታ አቅርቦቶችን በጋራ ለማድረስ ያለመ ጥምረት መመስረቱን የኢትዮጵያ የአደጋ ስጋት ስራ አመራር ኮሚሽን አስታውቋል። ጥምረቱ 20 ሀገር በቀል ድርጅቶች በጋራ የሚሰሩበት ሲሆን የእርዳታ አቅርቦቶች ላይ የሚታዩ ክፍተቶችን ለማስተካከልና ለውጦች እንዲመጡ ለማድረግ ያለመ መሆኑ ተገልጿል። ይህን መሰል ጥምረት በሀገር ውስጥ ያሉ ተረጂዎችን በአግባቡ ለማዳረስና የሰብአዊ እርዳታን ለመከወን አቅም ይሰጣል ሲሉም የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አምባሳደር ሽፈራው ተክለማርያም በትናንትናው ዕለት በተከናወነው የጥምረቱ ይፋዊ የምስረታ መርሃ ግብር ላይ ተናግረዋል። በተለይም መንግስት ባወጣው የሰብአዊ ድጋፍ ፍኖተ ካርታ የተካተቱ ስራዎችን ለመስራት ያግዛል ያሉ ሲሆን ከነዚህም መካከል የመጠባበቂያ ክምችትን ማሳደግና የሰብአዊ እርዳታ አቅርቦቶችን መስጠት ይገኙበታል ነው የተባለው። የጥምረቱ ሊቀመንበር ዶክተር አንበሱ ቶላ በበኩላቸው ሀገር በቀል መፍትሄዎችን ለማምጣት በጋራ መስራት ያስፈልጋልም ብለዋል። የጥምረቱ መመስረት በተለይም በመጠለያ ጣቢያዎች ውስጥና የተለያዩ እርዳታ የሚያስፈልጋቸውን ዜጎች የሰብአዊ እርዳታን በአግባቡ ለማድረስ የሚያስችል መደላድል ይፈጥራልም ተብሎ እንደሚጠበቅ ተናግረዋል። በጥምረቱ ውስጥ የተካተቱት ሀገር በቀል ድርጅቶች ተፈናቃዮችን ማቋቋምን ጨምሮ በእናቶችና ህፃናት እንዲሁም በኤችአይቪ ኤድስ መከላከል ዙሪያም የሚሰሩ ናቸው ተብሏል። ገቢዎች ሚኒስቴር የኢትዮጵያ ጉምሩክ ዋጋ አተማመን መመሪያ ቁጥር 1080/2017 አወጣ። በጉምሩክ ኮሚሽን ኮሚሽነር ደበሌ ቃባታ ተፈርሞ ለሁሉም ቅርንጫፍ ጽህፈት ቤቶች የተላከው ደብዳቤ የዋጋ አተማመን መመሪያው ከህዳር 5 ቀን 2018 ዓ.ም ጀምሮ በስራ ላይ መዋሉን ያስረዳል። በዚሁ መሰረት አዲሱ መመሪያ ወደ ሀገር በሚገባና በሚወጣ ማንኛውም ዕቃ ቀረጥና ታክስ ሳይከፈልበት ከጉምሩክ ቁጥጥር የተለቀቀ ዕቃ ወይንም የተሟላ የጉምሩክ ስነ ስርዓት ያልተፈጸመበት ዕቃ ሆኖ ቀረጥና ታክስ ለማስከፈል አስፈላጊ ሆኖ ሲገኝ የኢትዮጵያ ጉምሩክ ዋጋ አተማመን ተፈጻሚ ይሆናልም ብለዋል። በተጨማሪም የጉምሩክ ስነ ስርዓት ተፈጽሞበት በተለቀቀ ዕቃ ላይ የድህረ ዕቃ ወጣት ኦዲት ሲከናወንና ንግድ ላልሆነ ዓላማ ወደ ሀገር በሚገባ ወይም በጊዜያዊነት ወደ ሀገር የሚገባ ዕቃ ዋጋ አተማመን ላይ ተፈጻሚ እንደሚሆን ሚኒስቴር መስሪያ ቤቱ አስታውቀዋል። በዚህም አዲሱ መመሪያ በሁሉም የጉምሩክ ቅርንጫፍ ጽህፈት ቤቶች ላይ በስራ ላይ የዋለ መሆኑን ጉምሩክ ኮሚሽን አረጋግጧል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ይደርሱ ያሉትን የዜና ዘገባዎቻችን በመከታተል ላይ ትገኛላችሁ። በማስከተል ደግሞ በስፋት ለመመልከት የመረጥነው ጉዳይ ወደ እናንተ እናደርሳለን። የገንዘብ ሚኒስቴር በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚሆን አስታውቋል። በዚህም በነዳጅ ምርቶች ላይ የተጣለው ግብር ተግባራዊ ከሆነ የምግብ ምርቶችን ጨምሮ የሌሎች የፍጆታ ምርቶች ዋጋ ይጨምራል ሲሉም የምጣኔ ሀብት ባለሙያው ለገበያ ሚዲያ ተናግረዋል። ዝርዝሩን መልአኩ ደምሰው ያቀርበዋል። በነዳጅ ምርቶች ላይ የተጣለው ግብር ተግባራዊ ከሆነ የምግብ ፍጆታ ዋጋም ይጨምራል ተባለ። የገንዘብ ሚኒስቴር በነዳጅ ምርቶች ላይ የተጣለው አጠቃላይ የ30% ግብር በቀጣይ ወር ተግባራዊ እንደሚሆን አስታውቋል። እዚህም ይህ አዲስ እርምጃ ደግሞ በነዳጅ ምርቶች ላይ 15% ተጨማሪ እሴት ታክስ ወይም ቫት እንዲሁም 15% ደግሞ ኤክሳይዝ ቀረጥን ያካተተ አጠቃላይ የ30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል ተብሏል። ይህን አዲስ እርምጃ ማለትም በነዳጅ ምርቶች ላይ የተጣለውን አጠቃላይ የ30% ግብርን በተመለከተ ሐሳባቸውን ለገበያ ሚዲያ የሰጡት የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በራ ተስፋ የነዳጅ ምርቶች የትራንስፖርት ቁልፍ ግብአት በመሆኑ የምግብ ምርቶችን ጨምሮ የሌሎች የፍጆታ ምርቶች ዋጋም መጨመሩ አይቀርም ብለዋል። እንግዲህ በትራንስፖርት ዋጋ ሲጨምር ሁሉም ነገር ነው የሚጨምረው። የምግብ ዋጋ ይጨምራል፣ ነዳጅ ሲጨምር አገልግሎቶች ይጨምራሉ። ትራንስፖርት ቁልፍ ነው። ስለዚህ ሌሎችም ዋጋቸው መጨመር አይቀርም። እርግጥ መንግስት አሁን እነዚህ ባለ መኪኖች መክፈል ይችላሉ ተብሎ መንግስት ያለውን የዕዳ ጫና ለማካካስ በሁለተኛ ደረጃ ደግሞ ከዓለም አቀፍ የፋይናንስ ተቋማት እንደና IMF ያሉ ጋራ የደረሰበት ስምምነት መንግስት ገቢውን ለማሳደግ በመጠን መጣር አለበት።
በዚህም በነዳጅ ምርቶች ላይ የተጣለው አጠቃላይ የ30 በመቶ ግብር በቀጣይ ወር ተግባራዊ ይደረጋል መባሉን ተከትሎም በህብረተሰቡ ላይ የሚያሳድረውን ተጽዕኖ በተመለከተ ጥያቄ ያነሳንላቸው ባለሙያው በዚህ መልኩ አብራርተዋል። ኢትዮጵያ ከአፍሪካ በጣም ትንሽ ገቢ መሰብሰብ ከሀገር ውስጥ ገቢ መሰብሰብ ሀገር ናት እና ጫና ይፈጥራል በህዝቡ ላይ ግን አንዱ እነዚህ ድጎማዎች ለዘላለም የሚሄዱ ነገሮች አይደሉም እና በተለየ ጊዜ መቅረት እንደሚኖርባቸው ሰው ያስብ ይገባው ነበር። ሁለተኛ ግን ይህንን ማድረግ የሚቻለው እንግዲህ በዚህ ጉዳይ ላይ ሊጎዱ የሚችሉ ህብረተሰብ ክፍሎች እነሱን ለይቶ የተለየ አስተያየት ማድረግ ይቻል እንደሆነ ያስፈልጋል እንጂ በውጭ ምንዛሬ በከፍተኛ ዋጋ ተገዝቶ የሚመጣ ነገር ነው ነዳጅ የአፈር ማዳበሪያ የመሳሰሉ ነገሮችና መንግስት አሁን ባለበት ከፍተኛ የበጀት ውጥረት አንዱ ለምሳሌ የመንግስት ሰራተኛ በቂ ደሞዝ መክፈል አለመቻል ነው። ድጎማ ይቀጥል እንኳን ቢባል እና ቫት እና ታክስ አይከፈል ቢባል እስከመቼ ድረስ ነው የሚቀጥለው የሚለው ጥያቄ ሌላ ጥያቄ ነው። በሌላ በኩል የዚህ እርምጃ መነሻ በኢትዮጵያ ውስጥ በርካታ የህብረተሰብ ክፍል ታክስ አለመክፈል መሆኑን የተናገሩት ዶክተር ቆስጠንጢኖስ ይህን ተከትሎም መንግስት የገቢ አለመሰብሰብ ጫናን ለማካካስና ከተለያዩ ሴክተሮች ገንዘብ ለመሰብሰብ በማቀዱ ነው ሲሉም ተናግረዋል። ዋናው ነገር መንግስት አሁን ያለበትን ከፍተኛ የገቢ አለመሰብሰብ ጫና ምክንያቱም በርከት ያለ የህብረተሰብ ክፍል ታክስ አይከፍልም ኢትዮጵያ ውስጥ ታያላሽ ዘመነ መንግስት በመጠኑ እንኳን ሲከፈል የነበረ አንድ 20 ብር የሚከፈል ነበር መሰለኝ። ከዛ በኋላ በደርግ ዘመን ያው ገበሬው የተጎዳ ህዝብ ነው ተብሎ ታክስ እንዳይከፍል የተደረገበት ዘመን ነበር። በጣም ቀንሶ አሁን እየቀነሰ ሄዷል። ሁለተኛ ደግሞ ሀገሪቱ አሁን ባለው አለመረጋጋት ከፍተኛ ጫና ላይ ነው ያለችውና የተወሰኑ ወረዳዎች ክልሎች ታክስ መሰብሰብ ላይቻል ይችላል። ስለዚህ አሁን መንግስት የሚጠበቅበትን የሀገር ማስተዳደር የሀገር መጠበቅ ህግ ማስከበር ጉዳይ ሁሉ ማስኬድ የሚችልበት መንገድ ባሉት አካባቢ ከፍተኛ ጫና በመፍጠር ነውና ብዙ ሰው አሁን ታክስ ተጨመረብን መክፈል አቃተን ብሎ ሁሉ ይጮሃል። ግን ይህንን መንግስት አቤቱታዎችን የሚሰማበት መንገድ ሊፈጠሩ አድርጎ ዋናው ነገር ገንዘብ ለመሰብሰብ ነው። ከዚህ ከተለያዩ ሴክተሮች እርግጥ ነዳጅ ሲጨምር የምግብ ዋጋ ይጨምራል፣ ነዳጅ ሲጨምር አገልግሎቶች ይጨምራሉ። ስለዚህ እነዚህ ሁሉ ሊፈጥሩ የሚችሉትን የህብረተሰብ ቀውስ መንግስት እንዴት አድርጎ መገዳደር እንደሚችል ማሰብ ይገባዋል። በመሆኑም መንግስት በነዳጅ ምርቶች ላይ የተጣለው እርምጃ በህብረተሰቡ ላይ የሚያሳድረውን ጫና ከግምት ውስጥ በማስገባትም የመፍትሄ አቅጣጫዎችን ማስቀመጥ ይገባዋል ሲሉ የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በራ ተስፋ አሳስበዋል። ከዚህ በተጨማሪም የገንዘብ ሚኒስትር አቶ አህመድ ሺዴ ባሳለፍነው መስከረም 2018 ዓ.ም አጋማሽ ላይ ባቀረቡት አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረጉ የግብር አይነቶችን በዝርዝር ማስቀመጣቸው አይዘነጋም። ቀጥለናል። የተከበራችሁ ተከታታዮቻችን ባንኮች ለአርብቶና አርሶ አደሮች በዝቅተኛ ወለድ ብድር እንዲያቀርቡ እየተሰራ ነው ተባለ። ባንኮች ለአርብቶና አርሶ አደሮች በዝቅተኛ ወለድ ብድር እንዲያቀርቡ እየተሰራ መሆኑን የግብርና ሚኒስቴር አስታወቀ። የግብርና ሚኒስቴር አቶ አዲሱ አረጋ የ2018 በጀት ዓመት እቅድና የሩብ ዓመቱን አፈጻጸም ለግብርና ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ለአርሶ አደሮች ያሏቸውን የመሬት ይዞታ ማረጋገጫ፣ የእንስሳት ሀብትና የሌሎች ጉዳዮችን ታሳቢ ያደረገ አካታች ብድር ስርዓት እንዲኖር እየተሰራ ነው ብለዋል። በግብርና ካሉ ማነቆች አንዱ የገጠር ፋይናንስ አቅርቦት ነው ያሉት ሚኒስትሩ የግብርና ልማት ስራ ውጤት ጊዜ የሚጠይቅ በመሆኑ ያነሰ የወለድ መጠን ያለው ብድር የሚፈልግ ነው ብለዋል። የሀገሪቱ ባንኮች የብድር ስርዓት በዘልማድ የከተማውን ማህበረሰብና ትላልቅ ነጋዴዎችን ታሳቢ ያደረጉ መሆናቸውን ገልጸው እንደ መፍትሄም ከሚመለከታቸው አካላት ጋር በመተባበር የገጠሩን ፋይናንስ ትራንስፎርም ለማድረግ የሚያስችል አሰራር እየተዘረጋ እንደሆነና ስትራቴጂ እንደተዘጋጀለትም ገልጸዋል። የዘርፉን ባህሪ ባገናዘበ መልኩ የኢንቨስትመንት ብድር
አቅርቦትና የግብአት ብድር አቅርቦት እንደሚያስፈልግ በመግለጽ የግብርናን ባህሪ ታሳቢ ያደረገ አካታች ፋይናንስ ስርዓት መኖር እንዳለበትም ተናግረዋል። የገጠር ትራንስፎርሜሽን ለማሳለጥ አርሶ አደሩና አርብቶ አደሩ መቆጠብ እንዳለበት ጠቅሰው አርሶ አደሮች የግብርና ስራውን የበለጠ ለማቀላጠፍና ግብአት ለማግኘት ብድር ማግኘት እንዳለባቸውም ገልጸዋል። በቁጠባና በሚያገኙት ብድር የሚያመነጩትን ሀብት ወደ ኢንቨስትመንት እንዲቀይሩ የገጠር ፋይናንስ ወሳኝ መሆኑንም ገልጸው ግብርና የውጭ ምንዛሪ በማስገኘትና ኢኮኖሚው ውስጥ በሚኖረው ድርሻ ልክ ትኩረት ሊያገኝ እንደሚገባም አሳስበዋል። ከትናንት ጀምሮ የቀበሌ መታወቂያ ተሰርዟል ተባለ። የአርባ ምንጭ ከተማ አስተዳደር ከትናንት ህዳር 9 ቀን 2018 ዓ.ም ጀምሮ የቀበሌ መታወቂያ እንደማይሰጥና መሰረዙን አስታውቋል። በመሆኑም በቀበሌ መታወቂያ መጠቀም አይቻልም ያለው የከተማ አስተዳደሩ የቀበሌ መታወቂያ እንዳይሰጥና እንዲሰረዝ እንዲሁም በከተማው ማንኛውም አገልግሎት የሚሰጠው በብሔራዊ ዲጂታል መታወቂያ ብቻ መሆኑን ገልጿል። በዚህም ከትናንት ጀምሮ ሁሉም ሰው በብሔራዊ ዲጂታል መታወቂያ ብቻ እንዲጠቀምና በከተማው በሁሉም ቀበሌያት መደበኛ መታወቂያ እንዳይሰጥ እንዲሁም እንዲሰረዝ የከተማው አስተዳደር ምክር ቤት ወስኗል። በተጨማሪም ከተማው አስተዳደሩ በከተማው የሚከናወኑ ህገወጥ ተግባራትና ወንጀሎችን ለመከላከል ለማንኛውም አይነት አገልግሎቶች ህብረተሰቡ ብሔራዊ ዲጂታል መታወቂያ ብቻ እንዲጠቀም ትዕዛዝ አስተላልፏል። ይህን ተከትሎ በከተማው ባሉ ሁሉም ቀበሌዎች ከዳር 9 ቀን 2018 ዓ.ም ጀምሮ መደበኛ መታወቂያ እንደማይሰጥና እንደተሰረዘ አውቀው ነዋሪዎች እንዲሁም በከተማው የሚንቀሳቀሱ ማንኛውም ግለሰብ ከዚህ በኋላ ምንም አይነት የቀበሌ መታወቂያ መጠቀም እንደማይቻል ተገልጿል። ምንም እንኳን የአርባ ምንጭ ከተማ አስተዳደር ከትናንት ጀምሮ የቀበሌ መታወቂያ እንደማይሰጥ እንደተሰረዘ እንዲሁም መጠቀም እንደማይቻል ቢያሳውቅም ከዚህ ቀደም የብሔራዊ ዲጂታል መታወቂያ የቀበሌ መታወቂያን እንደማይተካ መገለጹ አይዘነጋም። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 ዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመናሳውቃችኋለን። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር 173 ብር ከ01 ሳንቲም ገዝቶ 176 ብር ከ47 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 219 ብር ከ56 ሳንቲም ተገዝቶ 223 ብር ከ95 ሳንቲም ተሽጧል። አንዱን ዩሮ 194 ብር ከ62 ሳንቲም ተገዝቶ 198 ብር ከ51 ሳንቲም ተሽጧል። የስዊስ ፍራንክ 204 ብር ከ6 ሳንቲም ተገዝቶ 208 ብር ከ69 ሳንቲም ተሽጧል። የአረብ ኤምሬትስ ድርሃም 45 ብር ከ83 ሳንቲም ተገዝቶ 46 ብር ከ75 ሳንቲም ተሽጧል። የሳውዲ አረቢያ ሪያል 45 ብር ከ41 ሳንቲም ተገዝቶ 46 ብር ከ32 ሳንቲም ሲሸጥ የቻይና ዩዋን ደግሞ 22 ብር ከ76 ሳንቲም ተገዝቶ 23 ብር ከ22 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱን የውጭ ምንዛሬ ተመን ያሳያል። የተከበራችሁ ተከታታዮቻችን ከገበያ ሚዲያ ወደ እናንተ ሲደርሱ የነበሩት የህዳር 10 ቀን የምዕራፍ 1 የቀን የዜና ዘገባዎቻችን እነዚህ እስካሁን ተከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ መልካሙን ሁሉ ለእናንተ ተመኘን። ሰላም። የ32 ዓመታት የሪል ስቴት ልምድ ያለውና በሀገራችን የመጀመሪያው ሪል ስቴት አያት ካሳንቺስ በሚገኘው ሳይት በ3 ሚሊዮን 400 ሺህ ብር ብቻ ቤቶችን እየሸጠ ይገኛል። እንዲሁም ከባለ 1 መኝታ 45 ካሬ እስከ ባለ 4 መኝታ 160 ካሬ አፓርትመንት ቤቶችን ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። 25% ቅናሽ ለሚጠቀሙ 10 እድለኞች ብቻ ባለ 1 መኝታ 45 ካሬ በ3 ሚሊዮን 442 ሺህ ብር፣ ባለ 2 መኝታ 80 ካሬ በ6 ሚሊዮን 120 ሺህ ብር፣ ባለ 3 መኝታ 105 ካሬ በ8 ሚሊዮን 33 ሺህ ብር፣ ባለ 3 መኝታ 115 ካሬ በ8 ሚሊዮን 790 ሺህ ብር ብቻ፣ ባለ 4 መኝታ 140 ካሬ በ10 ሚሊዮን 71 ሺህ ብር ብቻ እንዲሁም 160 ካሬ በ12 ሚሊዮን 240 ሺህ ብር ብቻ ለሽያጭ አቅርበዋል። ይፍጠኑ። ለበለጠ መረጃ በ0960 77 77 79 ላይ ይደውሉ። አያት ሪል ስቴት